ቀኑን እግዚአብሔር እንደተቀበለው ነገራቸው። ተደሰቱ፣ በፊቱ እጅ ነሱት። አቤልም አባቱ አዳምን ቃየል ከመሰዊያው ላይ ገፋኝ፣ በእርሱ ቁርባን አሳርግ ዘንድ አልታገሰኝም ወይም አልፈቀደልኝም። እኔ ሌላ መሰዊያ ሰራው፣ ቁርባኑንም በዚያ ላይ አቀረብኩ፣ መስዋዕትም ሰዋው አለው። አዳምም ይህን በሰማ ጊዜ በጣም አዘነ። ይሄ መሰዊያ በመጀመሪያ አዳም መስዋዕት ይሰዋበት የነበረ ነውና። ቃየልም ከቁጣው ወይም ከንዴቱ የተነሳ ወደ ጫካ ሄደ። ሰይጣንም ወደ እርሱ ወደ ቃየል ደረሰ። ወንድምህ አቤል አንተ ከመሰዊያው ላይ እንደገፋው በአባትህ በአዳም ዘንድ ከሶሃል አለው። እርሱን ወይም አቤልን እነሆ እጅ ነሱት፣ ተደሰቱም አለው። ቃየልም በጣም ተቆጣ፣ አንዱን እስከሚያውቅ አልተወውም። በቤት እስኪሰበሰቡ ድረስ ወንድሙን ይጠብቅ ነበር። ቃየልም አቤልን ወንድሙ ሆይ ጥሩ በረሃ አለ፣ በውስጡ ያማሩ የሚያስደስቱ እጽዋት አሉበት። ለሚመለከታት ታሳሳለች፣ ታጎመዣለች። ወንድሜ ሆይ አንተ አንድ ቀንስ እንኳ ትደሰት ዘንድ ወደ በረሃ ፈጽመህ መጥተህ አታውቅም። ዛሬም ከኔ ጋር ወደ በረሃ ትሄድና ትደሰት ዘንድ እሻለሁ፣ በረሃችንና በጎቻችንን ትባርክ ዘንድ አለው። አንተ ጻድቅ ነህና ወንድሜ ሆይ እኔም በጣም ወድሃለሁ፣ አንተ ከኔ ትርቀኛለህ እንጂ አለው። አቤልም ወደ በረሃ ይሄድ ዘንድ ወንድሙ ቃየልን ተቀበለው፣ እሺ አለው። ከመውጣታቸው በፊት ቃየል አቤልን ብትር ያዝ፣ እይህ ዘንድ ቁምልኝ ወይም ቆየኝ አለው። አቤልም በየዋህነት ቆመ፣ ጠበቀው። ሸንጋይ ደበኛ ቃየል ግን በአራዊቱ ምክንያት በትር ይዞ ወጣ። እርሱና ወንድሙ መንገድ ይሄዱ ዘንድ ጀመሩ። ከእርሱ ጋር እየተነጋገረ እያዘናጋው ስራውንም ያስረሳው ነበር። ስራ በጎችም ከሌሉበት ምድረ በዳ እስከሚያደርሰው እንዲሁ ይለው ነበር። አቤልም ቃየል ወንድሙ እጽዋት፣ ፍራፍሬን፣ ልምላሜዎችን፣ በጎችን ያልከኝ ተግባራት ሳናይ በመሄድ ጉዞ ደከም፣ እባርካቸውስ ዘንድ ያልከኝ በጎች የታሉ አለው። ቃየልም ወንድሜ ሆይ ዛሬ በፊታችን ብዙ መልካም ነገሮች ታያለህ፣ እስካደርስ ድረስ በፊት ይሄድ እንጂ አለው። አቤልም ቀደመው፣ ቃየልም በኋላው ቀረ። አቤል ያለ ተንኮል ቢሆን በየዋህነት ይሄድ ነበር፣ ወንድሙ እንደሚገድለው አያውቅም ነበር። በደረሰ ጊዜ ወንድሙ ቃየል በነገር አጽናናው። እርሱ በኋላ ትንሽ ርቆ ይሄድ ነበር። ፈጥኖ እስኪጥለው ድረስ በበትር ደጋግሞ መታው። ከመሬት በወደቀ ጊዜ ወንድሙ ይገድለው ዘንድ እንዳለው ተረዳ። አቤልም ወንድሜ ቃየል ሆይ ስለጠባናቸው ጡቶች ታወኝ፣ አትምታኝ። ስለተሸከመችን ማኅፀን ስለፈጠረን አምላክ በዚህ በሚገድል በትር አትምታኝ። የምትገለኝ ከሆነ እስከዚህ ታላላቅ ድንጋዮች ውሰድ፣ ፈጥነህም ግደለኝ አለው። ልቦናው የገዘፈ የደነደነ ቃየልም ታላቁን ድንጋይ ይዞ ናላውን እስኪያወጣው ድረስ የወንድሙን ራስ መታው። ወንድሙም ፊቱ በደም ተነክሮ ነበር፣ ባደረገውም አልተጸጸተም። የጻድቁ አቤል ደም የወደቀባት ምድርም ተናወጠች። ደሙ ቃየልን ትውጠውም ዘንድ እንዲሆነች፣ የአቤል ደምም የገደለውን ይበቀልለት ዘንድ በምስጢር ወደ እግዚአብሔር ጮኸ። ቃየል ግን ለወንድሙ መሬት መቆፈር ጀመረ። መሬት ሲንቀጠቀጥ በተመለከተ ጊዜ በእርሱ ላይ ስለደረሰው ፍርሃት ይንቀጠቀጥ ነበር። ወንድሙም በጉድጓድ ወይም በመቃብር ጨመረው፣ በመሬትም ደፈነው፣ ቀበረው። መሬትም ትቀበለው ዘንድ አልፈቀደችም፣ ወደ ላይ ተፋችው እንጂ። ቃየልም እንደገና መቃብር ቆፈረ፣ ወደ ላይም ተፋችው። እስከ 3 ጊዜ እንዲህ አደረገ። መሬት ግን
የአቤልን ሥጋ ወደ ላይ ትተፋው ነበር። በመጀመሪያ ጊዜ ጭቃማ መሬት የተፋችው ለፍጥረት ሁሉ በሞት የመጀመሪያ በሆኑ ነበር። ዳግመኛ የተፋችውም ያልተቀበለችው ጻድቅ ቸር ገር በከንቱ የተገደለ በመሆኑ ነው። ሶስተኛ የተፋችው ወይም ያልተቀበለችውም በወንድሙ ፊት ምስክር ይሆን ዘንድ የእግዚአብሔር ቃል ወደ ቃየል በመጣ ጊዜ መፈረጃ ይሆን ዘንድ ነው። በወንድሙ ላይ እግዚአብሔር ተቆጣ፣ በአቤል መገደልም ተጸጸተ። ሰማይም ተናወጠ፣ መባረቅትም በፊቱ ወጡ። የእግዚአብሔር ቃል ከሰማይ ወደ ቃየል መጣ። ቃየል ሆይ ወንድምህ አቤል የት አለ? አለው። ቃየልም በጸና በደነደነ ልቡ እንዴት ጌታ ሆይ የአቤል ጠባቂ እኔ ነኝን? አለው። እግዚአብሔርም ቃየልን የወንድምህ የአቤል ደም የጠጣች ምድር የተረገመች ናት፣ አንተም የምትፈራ የምትንቀጠቀጥ ሁን፣ ይህ ምልክት ይሆንሃል፣ ያገኘው ሁሉ ይገድልሃል አለው። ቃየል እግዚአብሔር ስለተናገረው ስለዚህ ቃልም አለቀሰ። ቃየልም እግዚአብሔር የሚያገኙት ሁሉ ይገድሉኛል፣ ከምድር ገጽም እጠፋለሁ አለው። እግዚአብሔር ግን ቃየልን ያገኙት ሁሉ ይገድልሃል ያለው አልነበረም። እግዚአብሔር ሁሉ ነገር በፊቱ ቃየልን የገደለ 7 ጊዜ በቀልን ይቅር እለዋለሁ ይል ነበር እንጂ። የእግዚአብሔር ቃል ቃየልን ያለው ግን ወንድምህ የት አለ ነው። እግዚአብሔር በቸርነቱ የቃየልን መመለስ ወይም ንስሐ ስለፈለገ ይህንን አደረገ። እርሱም በዚያን ጊዜ ተጸጸተ። አቤቱ ጌታ ሆይ ወንድሜን ስለገደልኩ ኃጢአቴን ይቅር በለኝ አለው። እግዚአብሔር ኃጢአቱን ይቅር አለው። እግዚአብሔርም ቃየልን ያለው ግን የወንድምህ ደም የጠጣች ምድር የተረገመች ትሁን ነበር። ይህም ከእግዚአብሔር በቃየል ላይ የተደረገ ይቅርታ ነው። እርሱ መሬትን ረገማት እንጂ እርሱን አልረገመውምና። ምድር ግን የገደለች ኃጢአትንም የሰራች አልነበረችም። ረገማን የሚገባ በገደለው ሰው ነበር። እግዚአብሔር ግን ከምሕረቱ የተነሳ ሐሳቡን እንደማያውቅ እንደ አንድ ሰው አደረገ እንጂ። ወደ ቃየልም ተመለሰ። ወንድምህ የት አለ አለው። መልሶ አላውቅም አለ። ቃየልም የሚፈራ የሚንቀጠቀጥ ሆነ። እግዚአብሔርም በዚች ምልክት የታወቀ አደረገው፣ በፍጥረት ሁሉ ወንድሙን ገዳይ እንደሆነ ታወቀ። ዳግመኛ በመጀመሪያ የነበረውን ጸጥታ ያስተውል ዘንድ ፍርሃት መንቀጥቀጥን አመጣበት። በኋላ የመጣበትን መንቀጥቀጥ ፍርሃት አስተዋለ። እግዚአብሔርም ይድን ዘንድ ስለ ኃጢአቱ ይጸጸት ዘንድ በመጀመሪያ የነበረውን ጸጥታ ይፈልግ ዘንድ የእግዚአብሔርንም ቃል ቃየልን የሚገድለውን ሁሉ 7 እጥፍ ይቅር ይለዋል ማለቱ ግን እግዚአብሔር በሰይፍ ይሞት ዘንድ የሚሻ አይደለም። እርሱ በጾም በጸሎት በለቅሶ በከባድ ቅኖና ከኃጢአቱ እስኪድን ድረስ የሚገድለው የሚቀጣ ይፈልግ ነበር እንጂ። 7 እጥፍ የተባለው በዘመን ሁሉ እግዚአብሔር ቃየልን የታገሰ 7 ትውልድ ነው። ወንድሙን የገደለ ግን በየቦታው ጸጥታ ወይም መረጋጋት የቀረለት አይደለም። ወደ አዳምና ወደ ሔዋን ተመለሰ። የሚፈራ የሚንቀጠቀጥ እጁንም በደም የተነከረ ነበር። በተመለከቱት ጊዜ አለቀሱ፣ አዘኑ። ፍርሃቱ መንቀጥቀጡ በደም መነከሩ በምን ምክንያት እንዳገኘው አላወቁም። ቃየልም ከእርሱ ጋር መንታ ወደ ተወለደችለት እህቱ እየሮጠ ገባ። ባየችው ጊዜ ፈራች። ወንድሜ ሆይ ይህ አይነት መንቀጥቀጥ ወይስ መፍራት በምን ምክንያት አገኘህ? አለችው። እርሱም ወንድሜ አቤልን በበረሃ ገደልኩት አላት። እህቱ ይህን ነገር በሰማች ጊዜም አለቀሰች። እየጮኸች ወደ አባቷና ወደ እናቷ ሄደች። ቃየል ወንድሙ አቤልን እንደገደለው አስረዳች። ቃላቸውን ድምፃቸውን ከፍ አድርገው ጮኹ፣ ፊታቸውን መቱ፣ በራሳቸውም ትቢያ ነሰነሱ፣ ልብሳቸውንም ቀደዱ። አቤል ወደ ተገደለበት ቦታ ይሄዱ ዘንድ ወጡ።
ተገሎ ከመሬት ላይም ተጥሎ አገኙት። አራዊትም ከበውት ነበር። ስለ እውነተኛ አቤል እያለቀሱ እየጮሁ ነበር። ስጋውም ከንጹሐን የተነሳ በጎ መዓዛ ይሸት ነበር። አዳምም ተመለከተው፣ እንባውንም በፊቱ ይፈስ ነበር። ወደ ቤት መዛግብት ወይም ዕቃ ቤት ሄደ፣ በዛችም አስቀመጠው። በአፉ በሽቶ በከርቤም ገነዘው። አዳምና ሔዋን በብዙ ሐዘን ለቅሶ በመገነዝ 100 ቀን ያህል ቆዩ። አቤልም የ14 ዓመት ከመንፈቅ ልጅ ነበር። ቃየልም የ17 ዓመት ከመንፈቅ ልጅ ነበር። ቃየልም የወንድሙን ግዝነት ከፈጸመ በኋላ እህቱ ሉላዋን ወደዳት። ያለ አባቱና ያለ እናቱ ትእዛዝ ወስዶ አገባት። ስለ ልቦናዋ ክፋት እነርሱ እርሷን ሊያስተውት አልቻሉምና ለገነት ወደምትቀርብ ወንድሙንም ወደ ገደለበት ቦታ ወይም ተራራ ግርጌ ወረደ። ቦታዋም ብዙ እጽዋት ብዙ ዛፎች ውስጥ ነበር። ቃየልም ከእህቱ ልጆች ወለደ። ልጆቹም ይበዙ ጀመር። አዳምና ሔዋን ግን አቤል ከተገነዘ ከሞተ በኋላ 10 ዓመት እርስ በርሳቸው ሳይቀራረቡ ሩካቤ ሥጋ ሳይፈጽሙ ኖሩ። ከዚያ በኋላ አዳም ሔዋን በግብር አወቃት፣ ጸነሰችም። በጸነሰችም ወራት አዳም ነይ ቁርባን እንውሰድ፣ ለእግዚአብሔር የምናሳርግ የሚያጽናና መልካም ልጅን ይሰጠን ዘንድ እንለምነው፣ እህቱንም እናጋባዋለን። ቁርባን አዘጋጁ፣ ወደ መሠዊያ አኖሩ፣ በእግዚአብሔር ፊትም አቀረቡት። ቁርባናቸውን ይቀበላቸውም ደግ ዘርን ፍሬንም ይሰጣቸው ዘንድ ከእግዚአብሔር ይፈልጉ ጀመር። እግዚአብሔር አዳምን ሰማው፣ ቁርባኑንም ተቀበለው። አዳምና ሔዋን ልጃቸውን ከመሥዋዕቱ ተቀበሉ፣ ወደ መዛግብት ወረዱ። በአቤል ሥጋ ፊትም ሌሊትም ቀንም ይበራ ዘንድ ቀንዲል አደረጉ፣ አዘጋጁ። አዳምና ሔዋን በቤት ውስጥ ይጾሙ ይጸልዩ ነበር። የሔዋን የጽንስ ወራት ተፈጸመ፣ የመውለጃዋ ጊዜ ደረሰ። ሔዋን አዳምን እወልድ ዘንድ ወደ ዕለቱ ለመሄድ እፈልጋለሁ አለችው። አዳምም ከአንቺ ጋር ሴት ልጆችን ትላላክሽ ዘንድ ይዘሽ ሂጂ፣ እኔ ግን ከቤተ መዛግብት በልጄ በአቤል ሥጋ ፊት እቆማለሁ አላት። ሔዋንም ከአዳም ይህንን ሰማች፣ እርሷም ሄደች፣ ሴት ልጁም እንዲሁ። አዳምም በቤተ መዛግብቱ ከልጁ ጋር ብቻውን ቀረ። ሔዋንም መልኩ ፍጹም ያማረ ልጅ ወለደች። ፊቱ ደምግባቱ እንደ አባቱ አዳም የሚያምር ነበር። ሔዋንም ባየችው ጊዜ ተጽናናች፣ በቤትም 8 ቀን ያህል ቆየች። ሴት ልጇንም ያየው ስምም ያወጣለት ዘንድ እስኪመለስ ድረስ ቆየች። እንዴት አዘዘችውም አደረገች። አዳምም በደረሰና ሕፃኑም የተፈጠረውን ደምግባት በተመለከተ ጊዜ ተደሰተ፣ ስለ አቤል ተጽናና። ሕፃኑንም ሴት ብሎ ጠራው። ትርጓሜው እግዚአብሔር ልመናዬን ሰማኝ ከችግሬም አዳነኝ ማለት ነው። ሌላው ትርጓሜ ኃይለኛ ጽዕኑ ማለት ነው። ከሰየመው በኋላ ወደ ቤተ መዛግብት ተመለሱ። ሴቲቱ ልጅም ወደ እናቷ ተመለሰች። ሔዋንም 40ውን ቀን እስክትጨርስ ድረስ በዛ ቤት ተቀመጠች። ወደ አዳም መጣች፣ ከሕፃኑ ከሴት ልጅም ጋር ተቀበላት። ወደ ውሃ ምንጭም ወጡ። አዳምና ሴት ልጁም አቤል ስለነበራቸው ሐዘን ታጠቡ። ሔዋንና ሕፃኑ ስለ መንጻት ታጠቡ። ተመልሰውም ቁርባንን ያዙ፣ ወደ ተራራውም ሄዱ። ስለ ሕፃኗም መሥዋዕትን አሳረጉ። እግዚአብሔር ቁርባናቸውን ተቀበላቸው። እነርሱና ልጆቻቸው ባረከ፣ ወደ ቤተ መዛግብት ተመለሱ። አዳም ግን በሕይወት ዘመን ሁሉ ወደ ሚስቱ ወደ ሔዋን ይቀርብ ዘንድ አልተመለሰም። ሌላ ዘር ከእርሱ ይወልድ ዘንድ ዳግመኛ አልተገናኙም። እኒህ ዘሮች የተወለዱት ቃየል፣ ሉላ፣ አቤል፣ አቅሌምያ ሴት ብቻ ናቸው። ሴትም በቁመቱ ፍጹም አደገ። በጾም በጸሎት በታላቅ ድካም መመራት ጀመረ።
አባታችን አዳምም ከሚስቱ ከሔዋን ከተለየ 7 ዓመት ሲሆነው ሰይጣን ከእርሱ ተለይቶ ባየው ጊዜ ቀናበት፣ ከእርሱ ጋር ይተኛ ዘንድም ይፈትነው ነበር። አዳምም ተነስቶ ወደ ቤተ መዛግብት ወጣ፣ ሌሊት ሌሊት በእርሷ ውስጥ ይተኛ ነበር። በነጋ ጊዜ ዘወትር ወደ ቤት ይወርድ ነበር፣ ከእርሱም ይባረክ ይጸልይ ነበር። ጨለማ ሲመጣ ወደ ማደሪያው ድንኳን ይወጣ ነበር፣ ለብቻው ይተኛ ነበር። ሰይጣን ድል እንዳያረገው ይፈራ ነበር። 39 ቀንም እንዲህ ተለይቶ ቆየ። የመልካም ጥላት ሰይጣንም አዳም እንደተለየ እርሱም እንደሚጾም እንደሚጸልይ በተመለከተ ጊዜ በምትሃት ያማረች ሴት መስሎ ታየው። በ40ኛ ቀን ሌሊት መጥታም በፊቱ ቆመች። አዳም ሆይ በዚች ቤት ካደራችሁባት ጊዜ ጀምሮ ከእናንተ የተነሳ እኛን ታላቅ ዕረፍትን አግኝተናል። ታላቅ ጸሎታችሁም ወደ እኛ ደረሰች፣ ታረጋጋናለች ወይም ታጽናናናለች። ዛሬም አዳም ሆይ ወደ ማደሪያዋ ድንኳን በወጣ ጊዜ ትተኛ ዘንድ ከአንተ የተነሳ ተጠራጠርን። ከሔዋን በመለየትህ ምክንያት ታላቅ ሐዘን ደረሰብን። ዳግመኛ ወደዚች የማደሪያ ድንኳን በምትሆንባት ጊዜ ጸሎትህ ትፈስ ነበር፣ ልቦናህም ከደም ግባት የተነሳ ትቅበዘበዛለች። በቤት ውስጥ በነበረ ጊዜ ጸሎትህ የተሰበሰበች ወደ እኛም የምትወርድ የምትደሰት እረፍትም የሚገኝባት ናት። ዳግመኛ እኔ ከአንተ በተለይ ልጆችህ አዘኑ። ታላቅ ሐዘን ግን ስለ ልጆችህ ስለ አቤል ሞት ነው። እርሱ ጻድቅ ነበርና ለጻድቅ ሰው ሁሉ እያንዳንዱ ይጸጸታልና። እኔ ስለ ልጅህ ስለ ሴት መወለድም ተደሰትኩ። ነገር ግን በሔዋን ምክንያት ትንሽ ከባድ ሐዘን እህቴ ናትና እግዚአብሔር ከአንተ ጋር እንቅልፉን ባመጣ ጊዜ ከጎንህ ባወጣትም ጊዜ ከእርሷ ጋር እኔንም አውጥቶኛልና ከአንተ እርሷን ታላቅ አደረጋት፣ እኔን ወደታች አወረደኝ። በአንተ ዘንድ ስላለችው እህቴም እኔ ደስተኛ ነኝ። እግዚአብሔር ያጽናናኝ ነበር። አዳም ወደ ቤተ መዛግብቱ ድንኳን በወጣ ጊዜ አትዘኚ፣ ከሔዋንም በላይ እኔ አንቺን ወደ እርሷ እልካለሁና እርሱም ያገባሻል። ሔዋን 5 ልጅ እንደወለደች አንቺም ከእርሷ 5 ልጅ ትወልጃለሽ አለኝ። ቃል ኪዳኑንም እነሆ ዛሬ ተፈጸመልኝ። ወደ አንተ የላከኝ እንጋባ ዘንድ አንተ እኔን የምታገባኝ ጊዜ ከሔዋን ልጆች ይልቅ ደም ግባት ያማሩ ልጆችን ትወልዳለህና። ዳግመኛ አንተ እስከ ዛሬ ገና ጎልማሳ ነህ። ቀሪ ዘመንህ በሐዘን የተጨረሰ መከራህ የበዛ ይሁን። በዚህ ዓለም ዘመንህ በደስታ ትጨርስ ዘንድ ጽና። እኔም ብርሃነ በሌሊት በዚህ ተግባር እደስታለሁ። የአምላክህንም ትእዛዝ ተነስ ፈጽም እንጂ አለችው። ወደ አዳምም ቀርባ አቀፈችው። ከእርሱ የተነሳ ድል እንደሚነሳ ያወቀ አዳምም ከእርሷ ያድነው ዘንድ በተቃጠለ ልብ ወደ ፈጣሪው ጸለየ። እግዚአብሔርም ቃሉን ወደ አዳም እንዲህ ሲል ላከ። አዳም ሆይ ይቺ መልክ ስለ አምላክነት በትዕቢት ያማለልህ ናት። አንተን ይቅር አትልም። አንድ ጊዜ በሴት መልክ፣ ሌላ ጊዜ በመልአክ አምሳል፣ ሌላ ጊዜ ደግሞ በሽማግሌ አምሳል ትታይሃለች እንጂ። ይህ ሁሉ የሚያደርገው ነፍስህን ሰውነትህን ለማጥፋት ነው። አዳም ሆይ ዛሬም አስተውል። ብዙ ጊዜ ከእጁ እንዳዳንኩህ እኔ ይቅር ባይ አምላክ እንደሆንኩ እስካስረዳ ድረስ እኔ አንተን ይቅር እላለሁ። የአንተ መጥፋት አልሻም አለው። እግዚአብሔርም ሰይጣንን ለአዳም በከፋ መልኩ በግልጽ ይታየው ዘንድ አዘዘው። አዳም በተመለከተው ጊዜ ፈራ፣ ተንቀጠቀጠ። እግዚአብሔርም አዳምን አለው፣ ፊቱ የከፋ ዲያብሎስን ተመልከተው። እስከ ዛሬ ድረስ ከብርሃናዊ ቦታ ወደ ጨለማ፣ ከእረፍት ወደ ድካም ያወረደህ እርሱ እንደሆነ ወቅ። አዳም ሆይ አስተውል። እርሱ አምላክ እንደሆነ የሚናገር አምላክ ጨለማ ይሆናልን? አምላክ የሴት መልክ ይመስላልን?
በሌላውስ ላይ ይበረታልን? አምላክ ይሸነፋልን? አዳም ሆይ አስተውል። በፊትህ ያለ ይህ ክፉ ሰይጣን ወደ አየር ወይም ሰማይ ይወጣ ዘንድ አይችልም። እኔም ከእርሱ የተነሳ አትፍራ፣ ከዛሬ ጀምሮ በአንተ ላይ የሚያደርገውን ሁሉ እወቅ፣ ልብም አድርግ እልሃለሁ። እግዚአብሔርም ሰይጣንን ከአዳም ፊት አስወገደው። እግዚአብሔር አዳምን አበረታ፣ ልቡንም አጽናናው። ወደ ቤተ መዛግብትም ወረደ። ከሔዋንም አትለይ፣ እኔ ካንተ ከእርሷም እንስሳዊ ፍትወትን ወይም ምኞትን አጠፋለሁ አለው። በዛች ቀን ጀምሮ ፍትወት ወይም ምኞት ከአዳምና ከሔዋን ተወገደች። በእግዚአብሔር ትእዛዝም አረፉ። ይህን ተግባር እግዚአብሔር ከአዳም ዘር ለአንዱስ እንኳ አላደረገም፣ ከአዳምና ሔዋን ብቻ እንጂ። አዳምም ስለ ጸናችው ፍትወቱ ስላጠፋላቸው በእግዚአብሔር ፊት ሰገደ። ከቤቱ ወርዶ መጀመሪያ እንደነበረው ከሔዋን ጋር ተቀመጠ። 40 ቀንም ተፈጸመለት። ልመናቸውም